Hi guys, እንዴት ናችሁ? እንኳን ወደ ብርፎሬክስ ዩቲዩብ ቻናል መጣችሁ። ዛሬ በጣም ኤክሳይቲንግ የሆነ ብዙዎቻችሁ ስትጠይቁኝ የነበረ እኔም ለረጅም ጊዜ ሳስበው የነበረ ዛሬ ነገ ስል ያቆየሁትን አዲስ ኤክሳይቲንግ የሆነ ሲሪየስ እንጀምራለን ማለት ነው። የምንጀምረው ኮምፕሊት የፎሬክስ ትሬዲንግ ኤዱኬሽናል ሲሪየስ ነው። ሙሉ ሲሪየሱ እዚሁ ዩቲዩብ ላይ ነው የሚሆነው። እኔ ትሬዲንግን ከጀመርኩ ኦልሞስት አሁን 7 ዓመት አልፎኛል እና እኔ በመጀመርበት ሰዓት የትሬዲንግ አዌርነስ አልነበረም። እዚህ እኔ ማቆም ትሬዲንግ ላይ የሚሰራ ምንም ሰው አልነበረ። እኔ ለመማር በጣም ብዙ ጊዜ ነው የፈጀብኝ። ብዙ ቪዲዮዎችን አይቻለሁኝ፣ ብዙ መጽሐፍትን አንብቤያለሁኝ። ኦን ኤንድ ኦፍ አንዴ ስጀምር ሳቆም እንደዚህ ብቻ ለረጅም ጊዜ ነው የፈጀብኝ እኔ ማለት ነው። እና የዛኔ በምጀምር ሰዓት ቢኖር ብዬ የምመኘው አይነት ነገር ዛሬ እኔ ልጀምር አስቤያለሁ ማለት ነው። የምንጀምረው የኤዱኬሽናል ሲሪየስ ነው። ከዜሮ ጀምረን ገና ዛሬ ስለ ትሬዲንግ እየሰማ ያለ ሰው እንኳን አንደርስታንድ ከሚያደርገው ሌቭል ጀምረን ቀስ በቀስ ፋውንዴሽን ቢውልድ እያደረግን አድቫንስድ እስከሆነ ነገር ድረስ በደንብ የምናይ ይሆናል ማለት ነው። ሙሉ ሲሪየሱ የሚሆነው እዚሁ ዩቲዩብ ላይ ነው። 34 ቪዲዮዎችን ይይዛል። 34 ሴክሽኖች ነው የሚሆኑት። ከዜሮ ጀምረን ቀስ በቀስ ቢውልድ እያደረግን ሙሉ ፋንክሽናል የሆነ ኖሌጅን ይዘን እንወጣለን ከዚህ ብዬ አስባለሁ ማለት ነው። ቪዲዮዎቹ የሚሆኑት ሰኞ፣ ሮብና አርብ እዚህ ዩቲዩብ ላይ ይለቀቃል። በጣም አጭር ናቸው። ከ15-20 ደቂቃ ያልበለጠ በጣም ሲምፕል በሆነ ተርም ለማስቀመጥ እንሞክራለን። ከቪዲዮ ባሻገር ደግሞ ለእያንዳንዱ ቪዲዮ ላይ ለምንኖራቸው ቶፒኮች ሞጁሎች አዘጋጅተናል። ፒዲኤፍ ሞጁሎች ላይ ከ5-6 ፔጅ የሚሆኑ ፒዲኤፍ ሞጁሎች ይኖራሉ። እነዚህ ሞጁሎች ደግሞ ልክ ቪዲዮ በተለቀቀ ሰዓት ቴሌግራም ቻናላችን ላይ ፖስት እናደርገዋለን። ከቪዲዮ ታች ባለው ዲስክሪፕሽን ላይ ሞጁሉን ማግኘት ትችላላችሁ፣ ሊንኩን ማለት ነው። ደግሞ ሞር ኤዱኬሽናል ፕሮሰሱ ኢንተረስቲንግ እንዲሆን ኤክሳይትድ ሆናችሁ እንድትማሩ ሞቲቬት ለማድረግ እናንተ እያንዳንዱ ቶፒክ በሚለቀቅበት ጊዜ ከሱ ጋር የተያያዘ ቻሌንጅ ደግሞ ይኖረናል ማለት ነው። ጠዋት ላይ ቪዲዮ ፖስት ይደረጋል። ሞጁሉም እዛው ጠዋት ላይ ፖስት ይደረጋል። ቪዲዮውን ሙሉ ታያላችሁ። ሞጁሉን ደግሞ ቤተር አንደርስታንዲንግ እንዲኖራችሁ፣ ዲቴል የሆነ እውቀት እንዲኖራችሁ ሞጁሉን ታነባላችሁ። ልክ ማታ 2 ሰዓት ላይ ደግሞ እንግዲህ ቪዲዮ በሚለቀቅበት ሰዓት ለምታዩ ሰዎች ማለት ነው። ምክንያቱም ቪዲዮ ተለቀው ዩቲዩብ ላይ ነው የሚቀመጠው። ከወርም ከ5 ወርም በኋላ የሚያየው ሰው ሊኖር ይችላል። ነገር ግን ቪዲዮ ሲሪየሱ በሚሄድበት ጊዜ ለምታዩ ሰዎች ቪዲዮ የተለቀቀ ሰዓት ማታ 2 ሰዓት ላይ ጥያቄና መልስ ኪዊዝ አይነት ይኖረናል ማለት ነው። እዛው ቪዲዮ ላይ ሞጁሉ ላይ ስላወራነው ቶፒክ ቀለል ያሉ ጥያቄና መልሶች ይኖሩናል። ቀድሞ የሚመልሱ ሰዎችን እየሸለመን እንሄዳለን ማለት ነው። የእኛን ቻናል ፋሚሊያር የሆናችሁ ሰዎች አሁን ዊክሊ የምናዘጋጀው ቻሌንጆች አሉ አይደለ? ልክ እንደዛ አይነት ነው የሚሆነው። ይሄም ማለት ነው ኪው&ኤ ነው። ቀላል ነው፣ እንድትማሩ ፑሽ ለማድረግ የሚሆን ብቻ ነው ማለት ነው። አዘርዋይስ በጣም ኤክሳይቲንግ ሲሪየስ እንደሚሆን አስባለሁኝ። ለረጅም ጊዜ ሳስበው የነበረ ነው። በደንብ አስነንበት ነው ሞጁሎቹን ሜክ ያደረግናቸው። ቪዲዮዎቹን በጣም ኢንተረስቲንግ እንደሚሆኑ አስባለን ማለት ነው። እንግዲህ እዚህን ልትማሩ ስትመጡ ኤክስፔክቴሽናችሁን አስተካክላችሁ እንድትመጡ ፈልጋለሁ። ምክንያቱም አብዛኛው ሰው ፎሬክስ ትሬዲንግን ለመማር የሚያስበው ሶሻል ሚዲያ ላይ በጣም በሚያየው ሃይፕ የሆነ ሰው ሾፕ ሲያደርግ፣ መኪና ሲያሳይ፣ ገንዘብ ሲያሳይ አይቶ ነው የሚመጣውና ሾርትከት ለዌልዝ ሾርትከት አድርጎ ነው ፎሬክስ ትሬዲንግን የሚያስበው። ያንን ኤክስፔክቴሽናችሁን መጀመሪያ እንድታስተካክሉ ፈልጋለሁ። ምክንያቱም ፎሬክስ ትሬዲንግ በጣም ፖቴንሻል ያለው ቢዝነስ ነው። ኢንፋክት የዓለማችን ትልቁ ማርኬት ነው። የራሱ የሆነ ቢዝነስ ግሮዝ አለው። ራሱ የሆነ ለርኒንግ ከርቭ አለው። እንደ ቢዝነስ አስባችሁት አዲስ ቢዝነስ ልትማሩ እንደሆነ አስባችሁ ጀስት ተምሬ ስቴፕ ባይ ስቴፕ ሄጄ ከዛ በኋላ ራሴን አሳድግበታለሁ ብላችሁ አስባችሁ እንድትመጡ እንጂ በአጭር ጊዜ ገንዘብ ማገኝበት ነው፣ በአንዴ መኪኖች ገዛለሁ፣ ሚሊዮነር ሆናለሁ የሚል አይነት ሀሳብ አስባችሁ ከሆነ እንደዛ አይደለም። ኢንፋክት ትሬዲንግ ላይ ከሚመጣም አብዛኛው ሰው ፌል የሚያደርገው ለዛ ነው። ትሬዲንግ ላይ ከሚመጡ ሰዎች ጥቂቶቹ ብቻ ናቸው ሰክሰስፉል የሚሆኑት። አብዛኛው ሰው ፌል ነው የሚያደርገው። ለዛም ምክንያቱ ደግሞ ትልቁ ኤክስፔክቴሽናችን
ችግራችንን አስተካክለን ስለማንመጣ ፕላስ ደግሞ ስቴፕ ባይ ስቴፕ ሳይሆን ስቴፕ ለመዝለል ስለምንሞክር ነው። ትሬዲንግ ላይ ውጤታማ ለመሆን 4 ሜጀር ስቴፖች አሉት ብዬ አስባለሁ። እነዚህን ስቴፖች ስቴፕ ባይ ስቴፕ ጠብቀን የምንሄድ ከሆነ ሰክሰስፉል ለመሆን ምንም ያግደን ነገር የለም። ነገር ግን ምንቸኩል ከሆነ ስቴፕ ለመዝለል ሾርት ከት ምንፈልግ ከሆነ ፌል እናደርጋለን። አብዛኛውም ሰው ፌል የሚያደርገው ለዚህ ነው። እነዚህን 4 ስቴፖች እዚህ ላይ እናውራ። ቀጣይ ቪዲዮ ላይ ትሬኒንግ ሴሽናችንን እንጀምራለን ማለት ነው። ትሬዲንግ ላይ ስኬታማ ለመሆን እኔ የማስባቸው 4 ስቴፖች አሉ። እነዚህን አንድ በአንድ እዚህ ጋር እናያቸው። እንደነገርኳችሁ ትሬዲንግ ላይ ሰክሰስፉል ለመሆን 4 ሜጀር ስቴፖች አሉት ብዬ አስባለሁ። እነዚህን ስቴፖች ስቴፕ ባይ ስቴፕ ቀስ ብለን የምንሄዳቸው ከሆነ ለሰክሰስ ጥሩ መንገድ ነው ብዬ አስባለሁ። የመጀመሪያው ስቴፕ ይሆናል ብዬ ማስበው ኖሌጅ ነው፣ እውቀት ማለት ነው። ለዚህ ምንም ከማድረጋችን በፊት መጀመሪያ ላይ ስለ ትሬዲንግ ወርኪንግ ኖሌጅ ሊኖረን ያስፈልጋል ማለት ነው። በመጀመሪያ እንማራለን። እዚህ ኤዱኬሽናል ሲሪየስ ላይም በደንብ ማድረግ የምንፈልገው ነገር ኖሌጅን በደንብ መገንባት ነው። ስለ ትሬዲንግ ስትራክቸር የሆነ ፋውንዴሽን የረገጠ በደንብ ስለ ማርኬቱ ሙሉ ቤዝ ነገሮችን በደንብ ማወቅ አለብን ማለት ነው። ብዙ ሰው 1-2 ዩቲዩብ ቪዲዮ ስላየ በቃ ትሬዲንግ ያወቀ ይመስለዋል። ደግሞ ብዙ አይነት ቪዲዮዎች አሉ። ኮምፕሊት የሚያስፈልጋችሁ ሙሉ ነገር ከዚህ ውጭ ምንም አያስፈልጋችሁም የሚል ነገር ላይ የ10-20 ደቂቃ ቪዲዮ አይታችሁ ትሬዲንግን ማስተር ማድረግ እንደምትችሉ አይነት የሚያስመስሉ ነገሮችም አሉና እንደዛ አይደለም። አክቹዋሊ ገብታችሁበትም ትሬድ እያደረጋችሁም ራሳችሁን እያስተማራችሁ ነው የምትሄዱት። መጀመሪያ ግን ትሬዲንግን ከመግባታችሁ በፊት አንድ ትሬድ ከመክፈታችሁ በፊት ወርኪንግ ኖሌጅ ያስፈልጋችኋል። እዚህ ላይ ከዜሮ ገና ከማርኬት ቤዚክስ ጀምረን ከአድቫንስድ የሆነ ነገር ድረስ በደንብ ለመማር እንሞክራለን ማለት ነው። አይኖ ብዙ ሰዎች ያላችሁ የተወሰነ ትሬዲንግ ላይ እውቀት ያላችሁ፣ እናንተም ግድ የላችሁ እመኑኝና ከታች ቤዝ ባይ ቤዝ በደንብ ፋውንዴሽናችንን ዲቨሎፕ እያደረግን እንሂድ። እንደዚህ ጠቅማችኋል ብዬ አስባለሁ። እውቀት ጥሩ አገኘን። ከዛ በኋላ ሁለተኛ ስቴፓችን ስኪልን ቢውልድ ማድረግ ነው። ስኪል እና እውቀት የተለያዩ ነገሮች ናቸው። አንድ ሰው እውቀቱን አወቀ ማለት ስኪል አለው ማለት አይደለም። ያወቅነውን ነገር የተማርነውን ነገር ወደ ስኪል መቀየር አለብን። ለዚህ ደግሞ በጣም ጥሩ ዲሞ አካውንቶች አሉ ፎሬክስ ትሬዲንግ ላይ። በዲሞ አካውንት ላይ ብርኛ ኢንቨስት ሳናደርግ ማርኬት ኮንዲሽን ላይ ልንለማመድበት የምንችል አካውንት ማለት ነው። የምንማራቸውን ነገሮች ወደ ዲሞ አካውንት ወደ ስኪል መቀየር ማለት ነው። እዚህ ላይ ሪስክ ኦፍ ነን፣ ምንም ሪስክ የለንም፣ ምንም አይነት ገንዘብ ኢንቨስት አላደረግንም። ነገር ግን የምናውቀውን ነገር ማርኬት ኮንዲሽን ላይ እየሄድን ወደ ስኪል መቀየር ጀምራለን ማለት ነው። እየተማርን በተለይ ፕራክቲካል ነገሮች ላይ ስንደርስ ፕራክቲካል እያደረግነው ወደ ስኪል ኮንቨርት እያደረግነው እንመጣለን ማለት ነው። ዘንድ ሶስተኛው ሪል አካውንት ኤክስፒሪየንስ ነው። ሪል አካውንት ኤክስፒሪየንስ ማለት ጥሩ እውቀት አለን። አሁን ዲሞ ላይ ስኪል ዲቨሎፕ እያደረግን ነው። ቀጣይ ስቴፓችን የሚሆነው ሪል አካውንት ላይ ደግሞ ኤክስፒሪየንስ ማግኘት ነው። ምክንያቱም ትሬዲንግ ላይ ዲሞ አካውንት እና ሪል አካውንት የተለያዩ ናቸው በጣም። ሪል አካውንት የራሱ ትልቅ ዲስፕሊን አለው። እሱ ማስተር ማድረግ አለብን። ብዙ ሰው የሚሸወደው እዚህ ጋር ነው። ላይክ ዲሞ አካውንት ላይ የተወሰነ ፕሮፊት ሲያይ በቃ የሚሳካለት ይመስለዋል፣ ዘሎ ኢንቨስት ወደ ማድረግ ይገባል። ኖ እንደዛ አይሆንም። እኔ ብዙ ሰው አውቃለሁኝ ኢን ማይ ኬሪየር ትሬዲንግ ላይ ካወቅኳቸው ሰዎች ውስጥ ላይ ተወሰነ ዲሞ ላይ ፕሮፊት ያይና ያለውን ሱቁን ሽጦ ንብረት አስይዞ ላይክ ኢንቨስት የሚያደርግ ትሬዲንግ ላይ አለና ብዙ ሰው በጣም አይሆኑ አይነት ፌል ሲያደርግ አይቻለውና ስናት ላይክ ዛት ገንዘብ ቢኖራችሁ እንኳን ገንዘብ ችግር ባይኖር ለጊዜው እንኳን ዲሞ ላይ ተወሰነ ሰክሰስ ላይ ያላችሁን ሁሉ አውጥታችሁ ሪል አካውንት ላይ ግቡ ማለት አይደለም። ኦልዌይስ ሰጀስት የማደርገው ምንድነው ከዲሞ ስቴፕ ቀጥሎ በስሞል አካውንት በትንሽ ገንዘብ ብቻ ሪል አካውንትን ደግሞ መሞከር የሪል አካውንትን ዲሲፕሊን ደግሞ ለማምጣት መሞከር ነው። ሶስተኛ ስቴፕ የሚሆነው እሱ ነው። አራተኛ ላይ ሪል አካውንት ላይ ጥሩ ኤክስፒሪየንስ እያደረግን ስመጣ ዲሲፕሊናችን እየተሻሻለ ሲመጣ አራተኛ ስቴፕ የሚሆነው ስኬል አፕ ነው። ስኬል አፕ ማለት ስቲል አሁንም ሪል አካውንት ላይ የተወሰነ ሰክሰስ ማየት ጀመርን ማለት ያለንን እንዳለ አውጥተን ንግባ ማለት አይደለም። ስኬሊንግ አፕ ነው። ቀስ በቀስ ነው ኢንቨስትመንት አማውንታችን እየጨመርን አካውንታችን እያሳደግን የምንሄደው ማለት ነው።
እነዚህ 4 ስቴፖች በጣም ክሩሻል ናቸው። ኖሌጅ፣ ስኪል፣ ሪል አካውንት ኤክስፒሪየንስ ኤንድ ስኬሊንግ አፕ ማለት ነው። ሶ እነዚህ ኢዱኬሽናል ሲሪየስ ላይ ሁለቱን ታክል ለማድረግ እንሞክራለን። ሶ ኖሌጁን በደንብ ከፋውንዴሽን ጀምረን ቢውልድ ለማድረግ እንሞክራለን። ዘን ፕራክቲካል ሴሽኖች ላይ ደግሞ ስንገባ የምናውቀውን ኖሌጅ ወደ ስኪል እየቀየርን ኮንቨርት እያደረግን እንሄዳለን ማለት ነው። ዘን ሌት ዲሞ አካውንት ስቴጅ ላይ ሌት ስኪል ስቴጅ ላይ ካለ ጀምሮ ደግሞ ሪል አካውንት ኤክስፒሪየንስ ኤንድ ስኬሊንግ አፕ ላይ ደግሞ ፎሬክስ የራሳችን ትሬዲንግ ቲም አለን፣ ትሬዲንግ ኮሚኒቲ አለን እና እዛ ላይ ጆይን እንድታደርጉ ኢንቫይት እናደርጋችኋለን። ሶ ሌት ፕራክቲካል ስቴጆችን የተወሰነ ከሄድን በኋላ አይ ቲንክ እንግዲህ የኛ ኮሚኒቲ ላይ ላይቭ ትሬዲንግ ኮሚኒቲያችን ላይ ብትገቡ ይጠቅማችኋል ብዬ አስባለሁኝ። ኤክስፒሪየንሳችሁን ስኬሊንግ አፓችሁን ጥሩ ያግዛችኋል ብዬ አስባለሁኝ። ሶ ወደዛ ስቴፕ ስንገባ እንዴት ልትቀላቀሉ እንደምትችሉ ነግራችሁ ይሆናል ማለት ነው። የብዙ ሰው ችግር ትሬዲንግ ላይ ፌል እንዲያደርግ የሚያደርገው ነገር ስቴፕ ለመዝለል መሞከር ነው። ሶ ገና ኖሌጅ ቢውልድ ሳያደርግ ቀጥታ በዲሞ ይጀምር ወዲያው ሪል አካውንት ላይ የሚገባ ሰው አለ። አብዛኛው እሱ ላይ ፌል ያደርጋል። ትንሽ ደግሞ ኖሌጅ ከያዘ በኋላ ስኪል ገና ዲቨሎፕ ሲያደርግ ዘሎ ሪል አካውንት ላይ የሚገባ ሰው አለ። እሱም ፌል ያደርጋል። ከኖሌጅ በኋላ ሪል አካውንት ኤክስፒሪየንስ እንትቶ እንደነገርኳችሁ ስኬሊንግ አፕ ላይ ስኬሊንግ አፕ አንለውም ያለውን እንዳለ ዲፖዚት አድርጎ የሚገባ ሰው አለ። እሱም ፌል ያደርጋል። ሶ ፎር ሰክሰስ ፔሸንስ ኢዝ ዘ ሜጀር ቲንግ። ስቴፕ በስቴፕ የሚሄድ ነው። የፈጀብንን ጊዜ ይፍጅ። ለሁላችሁም አንድ አይነት ጊዜ ላይፈጅ ይችላል። እንደሰጣችሁ ታይም እንደሰጣችሁ ዴዲኬሽን ነው። አንዳንድ ሰው ትንሽ ታይም በሳምንት የሚሰጠው ከሆነ ቀስ ብሎ ሊሄድ ይችላል። አንዳንድ ሰው ደግሞ ሙሉ ዴዲኬሽኑ የሚሰጠው ከሆነ ሊፈጥንለት ይችላል ይሄ ስቴፕ። አዘርዋይዝ የፈጀውን ያህል ጊዜ ፍጅባችሁ ፔሸንት ሆናችሁ ስቴፕ ባይ ስቴፕ ቀስ ብላችሁ ዲቨሎፕ ካረጋችሁ ሰክሰስፉል የማትሆኑበት ምክንያት የለም ብዬ አስባለሁኝ። ኤኒዌይስ ከዚህ ውስጥ ላይፍ ቼንጅ የሚሆንላችሁ ሰዎች ትኖራላችሁ ብዬ አስባለሁኝ። በተቻለኝ መጠን እኔ ለማገዝ ሞክራለሁኝ። በሚቀጥለው ሴሽን ላይ የመጀመሪያውን ትሬኒንግ ሴሽናችንን እንጀምራለን። እስከዛ መልካም ጊዜ ጋይስ፣ ይመቻችሁ።